ሊግ ስፖርት ኦፊሻል ባለምሰገድ ሲፉና በበጋሻው አየለ መረጃችን ለብዙዎች ተደራሽ ይሆን ዘንድ ላይክ እና ሰብስክራይብ ማድረጉን እንዳይዘነጉ። ሊግ ስፖርት ኦፊሻል የስፖርትና የመዝናኛ ፕሮግራም ሁሌም ለለውጥ እንሰራለን። ደሪ ጥሪያችንን አክብረ ስለተገኘ በአርትስ ስፖርት ስም በጣም እናመሰግናለን። ኦኬ እኔም ያው አክብራችሁ ስለጠራችሁኝ እናንተ ግራ ስላደረጋችሁ እኔም በጣም ነው ማመሰግነው በዝጋሪ ስም። ኦኬ እንደው ደሪ ወደ ዋናው እንትን ከመሄዳችን በፊት የጨዋታ ዘመን ምን ይመስላል? አዎ የጨዋታ ዘመን ያው እንግዲህ እንደማንኛውም ሰው ያው በሰፈር ውስጥ ያው በእግር ኳስ የጀመርነው ያው እንደ ብዙም እንደታሰብኩት የሄድኩበት ሁኔታ የለም። በእርግጥ ያው ጌሪሽ ወጣ ቡድን ነው አብዛኛው ጊዜ ያሳለፍኩት። ከዛ በኋላ ያው እንደ ኮከብ ድቄት ያው ዝም ብዬ እንደ ኮሚትመንት የተጫወትኩበት ሁኔታ ነው ያለው። ከዛ በኋላ ሞር ወደ ስልጠና ውስጥ ነው ያሳለፍኩት። አቅምን ጊዮርጊስ ላይ ማውጣት አልቻልክም ወይስ በወቅቱ የነበሩት ልጆች? ያው በዛ ሰዓት እንግዲህ ያው አንዳንዴ አቻንስ ነው። ያው እኔ በዛ ሰዓት እኮ ኮከብ ተብዬ ያላደኩበት ሁኔታ ነው የነበረው። ኮከብ ተጫዋች ተብላ እና አንድም በዛ ነው ከለውንም ጋም በዛ ሰዓትም ያው ለምን አላድግም የሚል ጥያቄ በመነሳት ሪዛይን ማድረግን በዛ ሰዓት የተወኩት። እንደውም አንድ ባልደረባ ያማን ምን ይላል ሁሌ እንዴት ነበር የኳስ ምናምን ሲባል ምንድነው ጊዜ ጨርቅ ኳስ የሚሉት ላስቲክ ኳስ አይሉም ወይ? በላስቲክ ኳስ አልተጫወትኩም። አይ ተጫወተና ትክክል ነው። ያው አጠቃላይ ጨርቅ ኳስ እንደ ልምድ ሆነ እንጂ ያው ያልጫወትንበት ሁኔታ የለም። በዛ ሰዓት አክሰሱም የለም ኳሱ። የላስቲክ ኳስ አለ፣ በጨርቅ አለ፣ የሚሰራ ኳሶችም ነበሩና በሚገርም ሁኔታ በእንትን ባልተለየ ሁኔታ የተሰራ በዛ የተጫወትንበት ሁኔታ ነበረ። ያው እንደ ልምድ ሆኖ ስለሆነ እንጂ ፕላስቲክ ኳስ ያኔ የወተት ላስቲክ ነበር አስታውሳለሁ። በሱ ሞድ ተሰርቶ እዛ አስፋልት ላይ ሁሉ አዲስ አበባ ዙሪያ የምንጫወትበት እንደውም እሱ እድሜ አለው በደንብ የሚሰሩ ልጆች ነበሩኛ ውስጥ እና በሱ ስንጫወት በደንብ ቴክኒካል እንትኑ እንደውም ፕሬስ ያደርጋል። ያው አሁን በዛ ኳስ ተጫወተክ ስኬልን ታሳድግና ወደ ትልቁ ስትሄድ የበለጠ ነው የሚቀልክ። እንደው ደሬ ያንተ ትልቁ ኳሊቲ ተብሎ የሚነገረው ታዳጊ ልጆችን አይኑ የንስር ነው ደሬ ይባላል እና ታዳጊ ልጆችን ነጥለህ ትልቅ ደረጃ የሚደርሱ ተጫዋቾችን የማውጣት አቅሙ አለ። እንደው ምን ያህል ተጫዋቾችን እስከዛሬ ለውቅና አብቅተሃል? አሁንስ በሊጉ ላይ እየተጫወቱ ከሚገኙት ውስጥ እንደው በቁጥር የራስን ስታቲስቲክስ ትይዛለህ ወይ አንተ ያሳደግካቸው ልጆች? አይ ጥሩ ጥያቄ ነው። ባይዘው ወይ አማን ያነሳው ነገር አለ። ያው ቀደም ብሎ ያው አጋጣሚና ኮችነቱ ስንገባ በኮሚትመንት ነበር። ያው አካባቢውም ራሱ ያው ለስታዲየም ቅርብ በመሆኑ የተነሳ ያው ብዙ የሚሰጥ ኢኒሼት አለ፣ ብዙ አሰልጣኞች አሉ፣ ብዙ ተጫዋቾች አሉና እኔ ቀደም ብሎ እየተጫወትኩ ነው ማሰልጠን የጀመርኩት። ያው ሲጀምር ግን ምን ያህል አዌርነስ ኖረኝ አልኖረኝ የሚለው ጉዳይ ሌላ ጥያቄ ነው። ግን ያው ከአሰልጣኞቹ የተነሳ እዛ ከምናየው ከሚያሰለጥኑ ተነስተን ነው የመጣ ነው። ያው አካባቢው ላይ ብዙ ታለንት ያው ኤነርጂ ነበር፣ በጣም ኤነርጂ ነበር። በተለይ እና አባቶች ኦልሞስት ከ3 ቀበሌ 43 ነው ክለብ የገባ ነው በዛ ሰዓትና አንተ ያነሳው ጥያቄ ያው ብዙ ጊዜ እዛ ኮቹ ስለቆየው አሁን ግን ምንድነው የስኳቱ ጉዳይ በሳይንሱም እያደገ የመጣበት ሁኔታ ለራሱ የተቀመጠ በየእድሜ ካታ በየፖዚሽኑ ምንድነው የሚያስፈልገው የሚለው ነገር በፕላንስ ያው ስካውት የምታደርግበት ሁኔታ አለ። በፊት ደግሞ ያው እንግዲህ አላቅም አንዳንድ እግር ኳሱ ሲቆይ የምታዳብረው ነገር ሊሆናል ብዬ አስባለሁ። ግን ያንን አሁን ካለው ከስልጣን አንተ ጋር እያይዘ ሞር አሁን ስበስል ምንሰል ያው ብዙ ፕሮጀክት ያደርግበት ሁኔታ አለ። አሁን ዳታ አጋጣሚ ሰራው አሁን ማለት አሁን ሊጉ ላይ ያው በኔ ውስጥ ስካውት አድርጊያቸው አንድ 70 መርጫቸው ከእንደና ደግሞ እኔ ጋርም ቆይቶ ኦልሞስት 32 ልጅ አለው ሊጉ ላይ አሁን ፕሪሚየር ሊግ የሚጫወቱ ባንተ ያደጉ። አዎ በጠቅላላ ስም መጥቀስ እችላለሁ። ከፍ በየክለቡ እኔ ጋር አንድ 70 ሆኖ ጌሪስም እያሉ የመረጥኳቸው ልጆች በራሴን ኮሚትመንት መርጫቸው አሁን ግራውንድ ላይ በእርግጠኝነት እኔ መርጫቸው 70 የኳስ ጅምራቸው ኦልሞስት 25 ልጅ አሁን ሊጉ ላይ የሚጫወታል። እሱን አሁን ዳታ ይሻለው እስካሁንስ ምን ያላሳድጋል? ኦልሞስት አሁን በቃ ያው አሁን አድርገው ይጫወቱ ያሉበት ሁኔታ አለ። ያው እንግዲህ ዋና ቡድን ስመጣ ኦልሞስት ወደ 5-6 ዓመት ሆኖኛል። ያው ፕሮጀክት አለ አንደነ ፕሮጀክት ያው እዛ አንድ ማኔጅ ነው ማድረገው። ግን እኔ ስካውት ያረኳቸው ስቲል አሁን ከረንት ላይ አሉ። አሁን ቡና አሉ፣ ጌሪስ አብዛኛው ልጆች አሉ ስቲል አሁን የሚጫወቱ ልጆች ኦልሞስት 4-5 የሚሰለፉት ያው እኔ የመረጥኳቸውም ከግራውንድ
የመረጥኳቸው ነው። መብራት ይላሉ፣ ቡና አሉ፣ አሁን ሸገር አለ፣ ነገሌ ድሬዳዋ አለ፣ ነገሌ ቦረናም አይቻለሁ። እና ያው አንዳንዴ ልጆቹ ጋር እንደዚህ ኮሚኒኬሽን ስላለኝ የእነሱንም ፕሮግሬስ እንድከተልላቸው እንዳዩ ምናምን አንዳንዴ ገብቻ ያለው ልጆች ሲኖሩና እከታተላለሁ። ያላቸውን ከረንት ከነሱ ጋር አድቫይዝ እያደረኩ አሁን ጥሩ እንትን ላይ እንዳሉ ነው የሚያሳየው። እና ደስ ይላል። ያው ፍሬው ያን የበለጠ እነሱን ስታይ ያው ኳሱ ላይ የበለጠ እንድታይና ኤነርጂ ያደርጋል። እኔ ታዳጊዎች ላይ ትኩረት እንደምታደርግ በፊትም ይታወቃል። እንደውም አሁን የአንደር 17 የኢትዮጵያ ቡድን ሲጫወትም አበበ ቢቂላ ላይ አይቼ ካለው አንተ ላይ የኛም እንደዚህ ጥግ ይዘህ ነው ይሁን አትልም፣ ተደብቀህ ነው ጥግ ላይ ነው ኳሶችን የምትከታተለው። እንደው በጨዋታ ዘመን ያገኘው እንትን አለ። በአሰልጣኝነት እስከታች ጀመረ ነው ከአንደር 17 ጀመረ ነው የመጣው። ያገኘው ውጤት ምን ይመስላል? አይ ደስ ይላል። ያው እና ምንድነው ያው መጀመሪያ ማመስገን አለብኝ። አሁን ታዳጊ ቡድን ለአፍሪካ ዋንጫ ማለፉ እኔ በጣም ነው ደስ ያለኝ። ያው በስራ የመጣ ሁኔታ ነው። ከተሰራ ሪሶርስ አለው። እኔ በጣም ደስ ነው ያለኝ። እኔ ውስጥ የሚያለን ነውና እኔ ገርግስም ሰራም በወጣቱ በታዳጊ ማመን እንዳለብን የሚል ሪፖርት የሚያቀርብበት ሁኔታ አለ። እና ምንድነው እግር ኳስ አሁን አጠቃላይ ወተንም እኔም አሁን ገርግስም ሲይዝ በታዳጊ ቡድን ስንወጣ አሁን ግዴታ ከግራውንድ መጀመር አለብን። እና አሁን የተጀመረው ነገር ወደ ክለቦች ተላልፎ ወደ ክልሎች እንደ ግዴታም አሁን አካዳሚዎች ለምሳሌ በኮሚትመንት በግል የምንሰራቸው አካዳሚዎች አሉ። እና ግባቱ የምንሰጠው ምንም ቤኔፊት የለም። ለምሳሌ እኛም በቆይንበት ሰፈርም ስናሰለጥን አንድ ምሳሌ ጌታ ዘሩ ለምሳሌ ከሙሉጌታ ከበደ ጋር ነፍሱን ይማረውና ከተስፋ ጊዮርጊስም አብረን ስንሰራ በዛ ሰዓት ያበቃናቸው ልጆች ፕሮጀክቱ የሚያቋቋም አካል አይጠቀምም። ኢቭን ታንኪዩ ባህል የለም በዛ ሰዓት። አሁንም በዛው መቀጠል ነው የሚፈልጉት በተለይ ክለቦች ይህንን ግራውንድ በቃ መተው አለባቸው። አይ ፕሮፌሽን ከነ ታንዛኒያ ቅርብ ምሳሌ መሆን ይችላሉ። እና አዛም እና ያንግ አፍሪካ የጋን ያሉት ትላንት ማጠቅስ ማጠራቹስ ማይታወቁ የነበሩ ክለቦች ዛሬ እና ሀገር ላይ ብዙ አመት ቆጠር የምትላቸው ክለቦች ያ ግራውንድ የላቸውም። እስከ መቼ በዚህ ወይ ምን ቀጥለው ያው ወይ የማይቀጥል ከሆነ ከ13 ዓመት ማንጀምር ከሆነ የመቀጠል ነገር ከሌለ አሁን ምንነውም ጭላንጭል እናጥፈዋለን። አለበዛ ምንድነው ይሄን ወይ ነው መከተል አለብን። ሁሌ ሊጉ ላይ ብቻ ፎከስ ምናረግ ከሆነ ግባት ማንፈጥር ከሆነ ቀጣይን ማንፈጥር ከሆነ ባለው ማናበቃ ከሆነ ተመሳሳይ እንትን ውስጥ ነው የምንገባው። ስለዚህ አሁን ያየነውን ፍሬ አሁን ያለው ጥሩ ነገር እንዴት አድርገን ነው አስቀጥለን ወደ ተሻለ መንገድ የሚለውን ነገር ነው ማሰብ ያለብን። ግን አሁን አንተ እንደምትለኝ ፕሮጀክት ላይ አካዳሚ ላይ ክለቦች ተጫዋቾችን ሲወስዱ ለዛ አካዳሚ መስጠት መክፈል አለባቸው። ለፍታው ያ ባህል የለም። አሁን ያ ባህል አለመኖሩ ወይ ደግሞ ያ አካል ፍቃድ የሚሰጠው አካል ይህንን ግራውንድ አስገብቶ ወይ የሚመለከታቸው አካሎች አንድ ክለብ ተጫዋች ሲለፋ ሲደክም ያ ክለብ ለምሳሌኛ ፕሮጀክት አለ በኮሚትመንት ነው የኛ ፕሮጀክት ገቢ የለው ምን የለውም። በተወሰነ ልጆች ወላጅ ያው የሚከፍሉት ነገር አለ። ያው እንደመዋጮ ከፍለው ለሜዳ ተከፍላል ኳሶች ማቴሪያሎች ውድ የሆኑበት ሁኔታ አለ። ግን ያ እንደዚህ ጥሩ ፕሮጀክቶች ኮሚትመንት ሆኖ የራሳቸውን ገቢ ኖሮ እንዲሰሩ የሚችለው የሚቆጣጠር አካል ካለ በጤናማ የሚሰሩ ከሆነ ከኛ ፕሮጀክት ለምሳሌ አንድ ልጅ ሲወጣ ከላም ቢሆን ከወጣ ያ ፕሮጀክት የሚጠቀም ከሆነ ህግ ሲወጣ ክለቦች እዛው ውስጥ ይገባሉ። ግዴታ ይገደዱና ወደዛ ይሄዳሉ። አሁን ግን ምንድነው ኮምፎርት ዞን ውስጥ ነው ያሉት። አብዛኛው ፕሮጀክት በየቦታ ነው ስመለምል በነበርኩ ጊዜ ከተለያየ ከመጣሉ ይወስዳሉ። ምንም እንትን የለም። ይሄ ሁኔታ ደግሞ በቃ ከባህላዊ አስተሳሰብ መውጣት አለብን። ወደ ትራክ ውስጥ ገብተን ሌላ ሀገር የሚሰሩበት ወይ ካልሄድን በጣም አስቸጋሪ ነው። ከዚሁ ጋር በተያያዘ በጋሽ አበበ ቢቂላ ስቴዲየም አይቼዋለሁ ብሏል። እንግዲህ ውድድሮቹን እያየ ነበር በዚህ በ17 ዓመት ብቻች ይካሄድ በነበረው እንደው እንደ ኢትዮጵያ ቡድን ስታየው ምንድነው ጠንካራና ደካማ ጎኑ? አይ ጥሩ ጥያቄ ነው። አሁን አንደነ ፕሮጀክት እኮ አንደ 17 ተወዳደረና በኤምአር ባለው አሁን ምንድነው አማን እናው ገና ጅማሩ አሁን የመጣው ሞቲቭ እንደምታየው አሁን እነሱ ከፌዴሬሽኑ የመጣው ፕላን አጭር ጊዜ ውስጥ ነው። እናው ባንዴ ሰክሰስፉል መሆን አንችልም። ብዙ ነገር ካደረገን አሁን የመጣው ነገር እንዴት አድርገን ነው ወደ ተሻለ መስመር አግብተን ምናሻሽለው? ለምሳሌ እኮ አገሮች አፍሪካ ዋንጫ ሲያዘጋጁ አሁን አገሮች ካፍና ፊፋን ኮራፕት እያደረጉ ነው። ያ የሚያደርጉት ምንድነው ዊኒንግ ቡድን ለፍጠር ሳይሆን
ከዛ ከውድድሩ በኋላ የሚመጡት ሪሶርሶች ቀላል አይደሉም። ልምዶች፣ ሰርሞች ይሰራሉ፣ ትኩረት ይደረጋል። አሁን አይነት አሰራሮች እየቀሩ ይመጡና ወደ ጤናማ ይሄዳሉ። አሁን ለምሳሌ ሰው አፍሪካ ዋንጫ መዘጋጀቱ ምንድነው ቀደም ብሎ ያልተዘጋጀ ነገር ምናምን ብሎ ያስባል። አሁን የተዘጋጀ ነገር አለ። አሁን የሚዘጋጀው እኮ አፍሪካ ዋንጫ ላይ ስንደርስ አሸናፊ ቡድን ላትፈጠር ይችላል። ለምሳሌ ሳውዝ አፍሪካ እኮ ዓለም ዋንጫ፣ አፍሪካ ዋንጫ ቻንስ ያዘጋጁ ምንም ዊንግ ቡድን አልፈጠሩም፣ ግን ኳስ የሚወድ ትውልድ ፈጠሩ። እነሱ እንግዲህ ስትራክቸራቸው በጣም እንደምታየው እነ ሰንዳውስ፣ እነ ፓይረት፣ እነ ቺፕስ በጣም ግራውንዳቸው የሚታሰብ አሉ። ብሪቲሽ ነው የሚባሉት። ከኛ ሀገር ጋር ታወዳድራቸውም። ግን ምንድነው ህዝቡ እንደኛ ኳስ አይወድም፣ ትውልዱ አይወድም። እኛ ጋር እኮ ሪሶርስ አለ፣ በጣም ልጆች አሉ፣ ሰው ኳስ ይወዳል። እንደምታየው መንግስትም ፎከስ አድርጎ ሜዳም ብዙም ትኩረት ያለበት ሁኔታ አለ። ክለቦች ባጀቱ እንደምታየው ነው፣ በጣም ገንዘብ አለ። ይህንን ወደ ጤናማና ስትራክቸርም እኮ አለ። አሁን ሰው ግራውንድ ላይ ያለው ውጤት አይኖርም እንጂ ለምሳሌ አማን ታግዘኛለህ። በፊት ጊዜኛ ስንጫወት ምን ያህል ጋዜጠኛ አለ፣ አሁን ምን ያህል ጋዜጠኛ ነው ያለው፣ ምን ያህል ክለቦች አሉ፣ ስንት ስታዲየሞች አሉ። ይሄን ብቆጥር እሳሱ ከኛ ጋር አይገናኝም። ግን ይሄን እንዴት ነው በትክክል መስመሮች ገብቶ የምንሰራው ነገር እሱ ነው ጥያቄ መነሳት ያለበት ብዬ ነው ማሰበው። እና አሁን ጥያቄ ላይ የኢትዮጵያ ቡድን እንደው ስታየው አሁን በሞሮኮ ላይ ይወዳደራል ቀጣይ ዓመት። ምንድነው ጠንካራና ደካማ ጎኑ በአንተ እይታ ባለሙያ ነህ? ጥሩ ነው አይቻለሁ እኮ። አሁን ምንድነው ማሰብ ያለብን ሌሎች ሀገሮች ከግራውንድ ነው የሚመጡት። እና ለምሳሌ ከተመስገን ዳና ጋር ስንሄድ እኮ እኛ አጭር ጊዜ ነው መልምለን እንደውም እኛ ሁለተኛ ነው የወጣነው አስታውሳለሁ። ሁለተኛ ወጥተን ታንዛኒያ ዘጋጅ ስለማን ነው የወጡት። ግን እነሱ በዛ ሰዓት እንኳን ስናይ እንግዲህ ዛሬ ስንት ዓመት ስናይ እነሱ ከግራውንድ ነው የሚመጡት። እና ከ17 ነው ከ17 ወጥተን እንደዚህ አይነት ጭላንጭል ካየን 15 13 ደግሞ አይፕላን ካስቀመጠን ጥሩ ነገር እናያለን። ከዛ በኋላ የምንጫወትባቸው ጨዋታዎች አሁን የምናየው ነገር ክፍተቶች አሉ። ለምሳሌ ቢልድ አፕ ስንጀምር በረኛው ሚስ ያደርግበት ሁኔታ አለ። ምንድነው ውድድሮች መዛት አለበት። አሁን ሪፍሌክት ያደርጋል። ምንም ሻርፕ ብትሆንም ከስልጠናው ጋር ከውድድሩ ጋር ካለው የክለቦች የሚመጡት ግራውንድ ጋር ናሽናል ቲም ይያያዛል እንጂ አሁን ያለው እንትን ጥሩ ነው የምለው እንደ ቡድን ችግሮች አሉ። እነሱም አይተውት እርግጠኛ አስተካክለው ለሞሮኮም በዚህ ወይ ይሄዳሉ ብዬ አላስብም። ተዘጋጅተው ይሄዳሉ። ግን እኛ ምንድነው ማበረታታት ያለብን የጀመረው ሮል እስከ ችግሩ መቀበል አለብን። ቀላል ነገር እኮ አይደለም። አሁን የጀመርነው እንዴት ነው ከዚህ በለጠ አስቀጥለን ወጣቶች እንዳሉ አሁን እኮ አሳየን ሊያከራክርም ይችላል። ቀጣይ ነገር እንዴት ነው የምንፈጥረው? እነዚህ ነገሮችን አይ ፕላን ከሰራን ክለቦች እንደዚህ ግራውንድ መስራት አለባቸው፣ ትኩረት አድርገው ውድድሮች መብዛት አለበት። እንደውም እኔ ማነሳው ብዙ ጊዜ ማነሳው 17 20 ላይ ውድድር የለም ብዙ። ከሌሎች አፍሪካ ሀገሮች ሲመጡ ደግሞ ከኛ በተሻለ ውድድር አድርገው ይመጡና የምንቸገርበት ሁኔታ ነው ያለው። እንደዚህ ነገሮች ካስተካከለን እኔ በእርግጠኝነት አሁን የታዩ ፍሬ የበለጠ ይሆናል ብዬ ነው የማስበው። አንተና ተመስገን ዳና የያዛችሁት ታዳጊ ቡድን ነው ወጣቱ ነበር? ታዳጊ ነው። ታዳጊ ከ17 ዓመት በታች። እዛ ውድድር ላይ ውጤታችሁ ምን ነበረ? ሁለት ደግሞ አሁን እኛ ባዘጋጀ ነው የአንደር 17 ውድድር ላይ ጎልቶ የወጡ ልጆች አሉ። እንደ ቡድን ጥሩ ነገር አይተናል ብዬ በእኔ አስባለሁ። አንተ እንደ ባለሙያ መስተካከል ያለበትን ነገር በመነጋገር እንደ በፊቱ በመራራቅ አይደለም። በፊት አሰልጣኞች ይራራቃሉ። አሁን ግን በመነጋገር በመቀራረብ ቅርብ ናቸው። አሁን ፌዴሬሽን ያሉት ኃላፊዎች ቅርብ ናቸው። ይሄንንም በዚህ በኩል ቢሰራ የሚል ጥሩ ነው። አይኔ ፖዚቲቭሊ ነገር ነው ያየሁት። እኔ አጋጣሚ ሪዛይን ካረኩ በኋላ ብዙም ሃይላይት ነው እከታተላለሁ። አንድ 17 የሚማሬ የኛ ሙስሊም ይወዳደር እከታተላለሁና አሁን ጥሩ ኢኒሼቲቭ ነው። አሁን ምንድነው ፖዚቲቭሊ ኢማራይ ላይ መስራት አለብን። አሁን ለምሳሌ ዶክተር ነሸድ የሚባሉ አላቅም በምን ሪዛይን እንዳደረገው አላቅም ያኔ ህክምና አዋቅረው የእድሜ ጉዳይ ላይ በጣም የሚሰሩ ግራውንድ አሻራ አድርገው ምን ሰርተው እሱ ግራውንድ በጣም ጥንቃቄ አድርጎ ምን ቀጥል ከሆነ ከእድሜ ጋር የተያዘ ነገር ምን ሰራ ከሆነ በጣም አሪፍ ነገር ይመጣል። አሁን ግን ምንድነው አፕሪሺየት ማድረገው ይሄንን ሞቲቭ በጥሩ አርገን መቀየር ይቻላል። አሁን መጣ እኮ አሁን ሃይላይት አለ የሆነ ነገር አለ ማለት ነው። እኔ አንደርስታንድ ማድረገው እንደዛ ነው። ሲቆይም አሁን አካዳሚ እኛ ጋር ለምሳሌ በቃ ሞላ ቤተሰብ ልጁ እንዲጫወት ይፈልጋል። በጣም ኤነርጂ አለ። ኤነርጂ እንዴት ነው በጤና ማድረግ የምንጠቀመው? አሁን እኮ ነገርኩ 25 ልጅ እኮ ይጫወታል ሊጉ ላይ እኔ መልምዬ ይሄንን በብዙ ችግሮች ናቸው እንግዲህ የሚመጡት። ግን ግራውንድ ከሰራን ሲስተም ከፈጠርን ክለቦች ራሳቸውን በደም ግራውንድ ካደረጉ
አካዳሚ ቢፈጥሩ አንደር 13 ዓመት ቢጀምሩ 15 ዓመት ቢጀምሩ በአጭር ዓመት ውስጥ ጥሩ ነገር እናያለን ብዬ አለው። እጃችን ላይ ነው፣ ገንዘቡም አለ፣ የሰው ኃይል አለ። በተሻለ በብዙ አፍሪካ ሀገሮች የተሻለኛ ጋር ወጣቱ የመጫወት እንትኑ አለ፣ ግን አልቲቱዱን አልተፈጠረለትም። ለምሳሌ እኛ ጋር ፕሮጀክት ስመጣ የሚገርሙ ልጆች አሉ። እነዚህ ልጆች ግን በእኛ ወይ አይደለም የተሻለ ክለቦች ግራውንድ ኖሯቸው የሚመጡ ሲስተም ውስጥ አሁንም እኮ አንድ 17 ያየ ነው። አሁን በተፈጠረው ፎርማት እኮ ስለሆነ ነው አይደለ? ውድድር የለም። አዎ መኖር አለ 17 ግን አሁን የተፈጠረው ፎርማት ኤነርጂ ስለነበረ ትኩረት ስለተደረገ ነው። ይሄ ነገር ግን ሁሌ ቀጣይነት እያለ እያሰፋ ነው የምንሄድ ከሆነ ከዚህ የበለጠ ፖቴንሻል ይኖራል ብዬ ነው የማስበው። ያንተና የተመስገን ዳና ቡድንስ? እሱ ጥሩ ነው። ያው ሰዎች ጀጅ ቢያደርጉ ደስ ይለኛል። እና በዛ ሰዓት ምንድነው ተዛው ስለነበር በጣም አሪፍ ነገር ነው። ምንድነው በዛ ሰዓት እኛም የእድሜ ጉዳይ እንዳነሳውን ብዙ ሰው ወደቀብን። ማስታወስ ወደ 70 ሰው አካይ ምናምን ነው አስታውሳለሁ በዛ ሰዓት። እና በየሳምንት ጊዜ ነው የነበረን። በዛ ውስጥ ግን ምንድነው ተመስገን ዳናም ጎበዝ ስለነበር ወጣት ላይ ሲሰራ ስለነበር እኔም ረጅም ጊዜ ሲሰራ ስለነበረ ያኔ አልተቸገርንም። በዛ ጊዜ ውስጥ ግን የሰራነው ነገር ጥሩ ነው። በጣም ነው። ሁለት ልጆች እኮ ኮከብ ተባሉ። እንደውም ኮከብ ያለው ሰው የፊፋ ኤክስፐርት የነበረ ነው። እንደውም አፍሪካ ሀገር ውስጥ ብዙ የሰራ ነውና አሁን ምን ተሰውነት ይባላል አላቅም። እንደውም እና በመናሰብ ፐርፎርም እዛ ጋር አላደረገም እንጂ ልጁ አሁን አውሳኔ ያለው እነ ቢናይ ማተን አሉ፣ አማኒ ተርፋ እኛ ጋር የነበረው አሁን ግብጽ ሄደው ልጅ አሁን የቡና ፉልቦ አግሪች ማነች ወደ አሁን ሊጉ ላይ ይጫወቱ ነው ያሉት በዛ ጊዜ ያሉ ልጆች እና ከሰራን የሚቀጥል ነገር ከፍ መፍጠር አለብን። አሁን ያን ምንኛም ሁሉም ልጅ እያሳየው ያን የነበሩ ልጆች በዛው ቢቀጥል ኖሮ የተሻለ ቅብሎሽ ይመጣል። አሁን ላሉት ሰዎች ስራ አይሆንም ነበር። አሁን እነሱ ናቸው ግራውንድ ጀመሩ። አሁን የኛ አይነት ነገር እንዳይፈጠር ይሄን አሁን እነሱ ጋርም ሰምቻል ፕላኑ አለ። ይሄ ያን ያስቀጥሉ ሲሄዱ ጥሩ ነገር እናያለን ብዬ ነው የማስበው። እንደው ደሬ በክለብ ደረጃ ቅዱስ ጊዮርጊስ፣ ኢትዮጵያ ቡና፣ ድሬዳዋ ከነማን አሰልጥናል በተለያዩ ደረጃዎች። አሁን መጨረሻ ላይ ቅዱስ ጊዮርጊስ እየሰራ ነበረ፣ ራስን አገለልክ። ከዛ በኋላ አሁን የራስን ፕሮጀክት ጀምረሃል። ያ ፕሮጀክት ምን ይባላል? ስያሜውስ፣ ይዘቱስ፣ አጠቃላይ ሂደቱስ ምን ይመስላል? ከዛ ቡድንስ ያው አንተ ተጫዋቾች በማፍራት የታወቅን በቀጣይ ምን እንጠብቅ አንተ? አሁን ትልቅ ስራ ነው የሚጠብቀው፣ ምንም ጥያቄ የለውም። አሁን ምን አምናለሁ መሰለክ እናውን ግራውንድ ነው ይሰራን ያለ ነው። ብዙ የመጠቀም ነገር ምናምን አይደለም። እናውን አንድ 17 በኤምአርኤስ ስንወዳደር ምንም ቤኔፊት የለውም። አሁን ሜዳ ትከፍላለ፣ ቢሮ ትከፍላለ፣ ማቴሪያሎች እንደምታየው ነው እና በሰዎች ኮሚትመንት ነው። እንደውም በዚህ አጋጣሚ የኤስኤፕ ባለቤት አቶ ይንኩና አቶ ዮሐንስን እንደውም በጣም ማመሰግነው እነሱ ናቸው። አንድ 17 ባለፈውም ላስት ይርም ትንሽ ስፖንሰር አድርገው ይጫወት ነው። አሁንም እና ከፍተኛ ልክ ነበር እንደ ፕላን ያሰብነውና አሁንም ዘንድሮ ያው አይ ፕላን ፕሮፖዝ አድርገን አስገብተናል። እነሱን ያው እየጠበቅን ያለ ነው። እንዳልኩ ምንድነው እና አሁን ከ9 ዓመት ነው ፕሮጀክት ያለው። አሁን ወደ ካታጎሪ አለ 13 አለ 15 17 አለ ቅርጽ ያለበት ሁኔታ ነው ያለው። እኛም በምንፈልገው ደረጃ ሰክሰስ ነው ብለን አንልም፣ ግን ባለው ነባራዊ ሁኔታ መቶ ነው ብዬ አልልም። እኛው 10 ዓመት ከተቋቋመ ህግ የሆነ 8 ዓመት ከሰራን ነው ኦልሞስት ወደ 16 ልጅ በየክለቡ የገቡበት ሁኔታ አለ። ለላስት ይር መንደር አንድ 17 የገባ ልጅ አለ በየክለቡ የገብቶ የሚጫወትበት ሁኔታ አለ። ያው ምንድነው ቅድም እንደነገርኳችሁ እንደዚህ አይነት ፕሮጀክቶች የሆነ ድጋፍ ከሌለ በኮሚትመንት ነው የምንሰራው። ግራውንዱ የሆነ ኃይል የሚያግዝ ከሌለ የምትፈልገውን ነገር አታገኝም። ግን ምንድነው በአገሪቱ ነባራዊ ሁኔታ ጥሩ ነው ብዬ ነው የማስበው። በተለይ 13 ዓመት 10 ዓመት አሁን 17ኖች መተብት ደስ ይላሉ። ግን ይህንን ኃላፊነት ወስደን ነገምና ተጠያቂ እንዳንሆን ሙያ ውስጥም ስላለፈን በጥሩ አድርገን ከዚህ በፊት እንደምናፈራው እንደዛ ነው እኛም ኤክስፔሪመንት የምናደርገው። እኔ አንዳንድ ሽልማቶች እንግዲህ በተለያየ ጊዜ ተሸልማል። የምስክር ወረቀትም ታዳጊዎች ላይ በመስራት እንደው ምን ያህል ሽልማት አገኘ? ሽልማቱስ የሰጠከ አካል ማን ይባላል? ያው አሁን በቃ በተለያየ ጊዜ የሰራንበት ሁኔታ አለ። በክለብ ደረጃም ያው ጊዮርጊስም ሲሰራም ያው ብዙ ወጣቶች በማፍራቱ ክለቡም ያው በጣም ነው እኔ አፕሪሼት ማድረገው። እኔ እንደውም ላይሰንሱ አልነበረኝም፣ ግን ያው የነበረኝ ነገር ስለሚያውቁ ያንን እንትን አድርገው ብዙ ተጫዋቾች እያፈራው እያበቃውም ሲሄድ እነሱም ያው ትልቅ እውቅና ሰጥተው እስካሁን ነው የደረስኩበት ሁኔታ አለ።
ብዙ ተጫዋቾችም በዛ ያው አፍርተን ስቲል አሁን ቡድን የሚጫወቱ ልጆች አሉ ከወጡት እንደውም አልፎ አሁን ስቲል ክለቡንም እስካሁን ሰርቫይቭ እየሆነ እንዲያርጉት አንድም ከታች ብዙዎች ያደጉ ልጆች አሉ። አሁን እኔም ጥዬ ሪዛይን ከማድረጌ በፊትም አሁን ነጸጋ እና ጳውሎስም እኔ ነኝ ስካውት አድርጌ ያመጣኋቸው። አሁን ፍጹምም ያው ጊዮርጊስም ከታችም ጀምሮ ነው የመለመልኩት ነው። ግን እኔ ነኝ እዚህም አሁን ከባዳ ሲመጣ እኔ ነኝ እንዲገባ ያደረኩት ራሱ እዚህ እንደዛ ነው ያደረኩት። ያው ሌላው ምንድነው አንተ ያነሳው ፖይንቶች አሁን ቀላል ነገር አይደለም። ምንድነው አሁን ናሽናል ቲምም ያው እውቅና ሰጥተው ነው ሁለተኛ ስለወጣን ያው ደብዳቤው ምን መልቀቅ ያስጠይቅም ትልቅ እንትን ነው። ጊዮርጊስ ቤትም ያው በቆዩበት ጊዜ ደብዳቤ ጽፉልኝ ያው ጥሩ እውቅና ደብዳቤ ጽፎ ነው የሰጡኝና በየካታጎሪ ብዙ ጊዜ ያው ታንኪዩ የሚል ነገር ነው ያለውና ደስ ይላል። ያው እኔ ማምኑ ምንድነው ማብቃት ነው። እኔ ለመታወቅ ምናምን ሲጀምር ምንድነው በኮሚትመንት እኔ ለመታወቅ ብዬ ምናምን አይደለም። አንድ አስተማሪ ተጫዋች ማን ነው ተማሪ እንደሚያበቃው እኔ አሰልጣኝ ተጫዋች የማብቃት ግዴታዬ ነው። እኔ አበቃው ብዬ ያን ያህል ሰርቫይቭ አድርጌ ነው ምናምን ብዬ እንደዚህ ዳያሎግስ መግባትም አልፈልግም። የቢሶ ኮንትሪቢዩት ነው። ለምሳሌ አማን ያሰለጠናቸው ልጆች ይሆናል እኔ ጋር የሚመጡት እኔ መጀመሪያ የክለብ ኬራቸው ሊሆን ይችላል እንጂ ከዛ ፊት ብዙ ኢንቨስት ሊያደርግ ይችላል። እኔ ደስ የሚለኝ ልጆቹ የተሻለ ቦታ መድረስ ማደግ ነው። ግን ከዚህ በተጓዳኝ ምንድነው በትምህርታቸው ብዙ የተሻለ ቦታ ይደርሳሉ። አሁን የባንክ ማናጀር የሆኑ አሉ፣ ተላድር አላፊ የሚመሩ አሉ፣ ምን አሉ። አሁን ፕሮጀክት ሲቋቋም ካኛ ፕሮጀክት ከአንድ 17 ዚህ ሲር አንድ ልጅ ከወጣ ሰክሰስ ነው። አሁን ብዙ ምን ኤክስፔክት ያደርጋል። ለምሳሌ የኔን ስለ ያለው አሁን አንዳንዴ የደረጃ ፕሮጀክት ብሎ ሲመጡ እኔ ግን ምንድነው የሚላቸው አንድ ከጤናማ ሁለተኛ ነገር ምንድነው ልጆቹ ካላቸው ፐርፎርማንስ ነው። 30 ቢኖር 30ው ሊገባ አይችልም። እኔ ማስታወሰው ባርሳ የነ ዣቪ የነ ሜሲኮ ጄኔሬሽን ሲገባ ከ550 ነው ተጫዋች የሆነው። ስለዚህ ምንድነው ብዙ ጊዜ ኤክስፔክት ክለቦች የሚያደርጉት ታንኪዩ ማለት አለባቸው እድሉን መስጠቱ ላና ከኛ እኮ ላያገኙ ይችላሉ። እይታ ነው እንዳልኩ ቅድም አሁን ማንም እይታ ነው። አሁን ከኛ አንዳንድ ክለብ ሄደው ሳይዟቸው ይቀርና ሌላ ክለብ ይዟቸዋል። እኔ አሁን ምን ያጋጥመኝ መሰለ ከእንዲ ክለብ አልጠራም ከዲ ጥሏቸው አንድ 7 ጥሏቸው እኔ ጋር መጣው ሰክሰስ ያደርጋሉ። ይሄ የእይታ ጉዳይ ነው። የሁሉም አሰልጣኝ የእይታ ጉዳይ ነውና ምንድነው በጣም ፎከስ ካደረግን በጣም ልጆች አሉ የዛውንም ቶሎ ለመጫወት የሚያስቡ የዛውንም የሚቆሙ አሁን ደግሞ ጄኔሬሽን ምንድነው ቶሎ ነው መጥተው ካጡ የመቆም እንትናቸው አዎ። ግን ምንድነው እኛ አሁን በተለይ ነው ጊዮርጊስ ቤት ያሉ ምሰራው ከልጆቹ ጋር ቤተሰብ ቴክ ኬር አደርጋለሁ። ኢቭን ከትምህርት ቤቶቹ ጋር አሁን የትምህርት ቤት ውድድር አለመኖር የቀበሌ ውድድር አለመኖር ልጆቹ ማህበረሰቡ ቴክ ኬር አያደርጋቸውም። በፊት ጊዜ ትምህርት ቤት ውድድር ሲኖር ራሱ ትምህርት ቤት ዲኑ ምናምኑ ኢኒሼት ያደርጋቸዋል። እና እንደዚህ ምን አጋጠመኝ እኛ ጋር አንድ አብይን ይዘን ይባልች እዚህ አቃቂ ብሔራዊ ትምህርት ቤት ሲማሩ አቃቂ ሰፈር ልጅ መጣ። የሚገርም አቅም ነው ያለው እና በኋላ ልጁ ያስኩት አጋጣሚ ስልክ ምናምን ይዤ ነበረ የሆነ ጊዜ ጠፋ። ሲጠፋ ስደውልለት አጋጣሚ አያቱ ነው ያነሱት። አያቱ ያነሱና አይ እሱ እኮ ትምህርት ቤት ነው አይ አቤኔዘር እኮ እኔ ጋር መጥቶ ነበር እግር ኳስ እንደዚህ ሞክሮና አይ እሱን ላግኝ ፈልጌ ነው መስላ አይ በቃ ማታ ይደውልልኝ ምናምን ይሉኝና ይደውልልኛል። በኋላ አጋጣሚ አባትየው ክፍለ ሀገር ነው የሚሰራው። አባትየው ልጁ ያለው ፖቴንሻል ይኖረውና አያውቅም። ትምህርት ቤቱ ደግሞ ምንም አያውቅም። ትምህርት ቤት ብሔራዊ ትምህርት ቤቱ ጥብቅ ነው ቦርድ ነው የሚመራው። ፋይናል ላይ ልጁ ስለደወለልኝ አይ በቃ ቤትም እንደዚህ ችግር አለብኝ ትምህርት ቤትም እንደዚህ ነው እንዴት አድርጌ ልምጣ ባለፈው እኔ ተደብቄ ነው የመጣሁት ምናምን አለኝ። ስለዚህ ምንድነው ማድረግ ያለብኝ እኔ ይሄ ልጅ እንዴት ፖቴንሻል ይዞ እንዴት ይጠፋል? ምክንያቱም ከስንት ዓመት አንድ የምታገኛቸው ልጆች አንድ ዩሴፍ ዳሙዬ አይነት እንደ ኤልያስ ማሞ አሁን እዚህ ጊዮርጊስ ያሉ ልጆች አሉ እንደዚህ ስም በጠቅሰልና እንደዚህ አይነት ልጆች በጣም ቴኬር ይፈልጋል። እንኳን አይደለም አሁን አየህ እግር ኳስ ምን ሆነ መሰለህ ፕሮጀክት አቆመ ብቻ መሄድ ሳይሆን ከቤተሰብ ጋር መገናኘት እንደዚህ ፖቴንሻል ያላችሁ ልጅ ማምጣት ግድ ነው። ስልጠና ብቻ አይደለም እኔ ተማሪ ምክንያቱም ውጪ ስትሄድ እነ መሲ ሌላ የውጭ አፍሪካ ተጫዋቾች ወይ ውጪ ክለብ ቴኬር ሲያደርጓቸው ቤተሰቦቻቸው ያመጣሉ በፋይናንሻል አድርገው ምን ብለው ያን ያህል እየሰሩ ነው እዚህ ላይ የደረሱት። ዝም ብሎ አይመጣም። በኋላ ፋይናል ላይ ሄድኩ አባቱን አገኘሁት እኔ ነገርኩት ኦኬ ምናምን አለ ብዙም አላመነበትም ትምህርቱ ላይ እንትን እንዳይል ምናምን አለ ግድ የለም አሁን እኮ እና ጋር የተማሩ ልጆች ሆነ እኮ ዋና ቡድኑ ነው የተማሩት ማግኘቱን እኮ ጥፍ ያገኛሉ ምናምን ብዬ አሳመንኩት። ኦኬ አለ ትምህርት ቤት ሲሄድ ዋናው ነው አለ እና ምክንያቱም ለምንድን ነው አሁን ያ ቅድም ያልኩት የትምህርት ቤት ሁኔታዎች ጠፍተዋል። አዳዲስ መዋቅር በመጣ ቁጥር እንትን ይላልና በኋላ አንዱ ሰማኝና እዛ ቦርድ ያለ ሰው ችግር የለውም
እኛ እናወራና የሆነ እንትን ሰጣላለኝና ስልክ ደውሎ ሰጠው ደወለልኝ። በኋላ ችግር የለውም ይሄ ነገር ይተንምልስ እናቃለን ስለዚህ እኛን ሊያስጠራ ይችላል ይልና ልጁ ተፈቀደለት። እኔ ጋር 1 አመት እንደቆየ ትምህርት ሰቀለ። በኋላ ልጁ እንዴት አድርጎ እኔ ጋር እንዴት ሬጂስተር አድርጌ ላቆየው? ምክንያቱም እኔ አሁን በኮሚትመንት ነው አያውን ይሄ ምንድነው ተቋም ይፈልጋል ማለት ነው። ያኔ መሰለ ታለንት ያለው ልጅ አምጥተን ከፍለኑ እያስተማርን አድርገን ማብቃት እንደዚህ አይነት ነገሮች መስራት አለባቸው ማለት ነው። ምን ልልህ ነው የትምህርት ቤት ውድድር ነው ልጆች የምታገኙ ትምህርት ቤት ነው ወደድክም ጠላም ትምህርት ቤት ነው ልጆች የሚገኙት የምታገኛቸው እዛ የትምህርት ውድድር ምናምን ሲሆን ታለንት እዛ ነው የምታገኘው። አሁን ግን ይሄ ነገር ስለሌለ እንዲሞኖ ግን ይመጣሉ። አሁን እኛ ጋር ፕሮግራም ነገርክ ማይመጣ ሰው የለም። ግን የት ጋር እናርገው? ቦታም በጣም ጠባብ ነው። አሁን ባለው ኮንፈርት የምትፈልገውን ወይ ማምጣት አትችልም። ይሄ በተላልቅ ተቋም መሰራት የሚቻለው በተለይ ክለቦች አሁን ለአንድ ተጫዋች ስንት ያወጡ የለ እንዴ? አየ ለምን ጊዜ የምትወስደው ለምሳሌ እኮ ምሳሌ አሁን እኮ ግራውንድ መጣ። ለምሳሌ አሁን ጊዮርጊስ ያሉ ልጆች እኮ አብዛኞቹ ኦልሞስት የወጡት እንዳለ ሆኖ መጣ። አየ እና ቀላል ወይ ነው አይደለም። በቃ አጭር ነው የምናስበው። አይቀም ፕላን የለንም። የአጭር ጊዜ ረጅም እንደዚህ ብለህ ካልሰራክ ሰክሰስ አታርግም። አሁን ደግሞ ውጭ እንደምታዩት ነው ፕሪሚየር ሊግ ላይ አውሮፓ አፍሪካኖች ስታይ መሰረት ድልድዩ አላቸው። በዛ ላይ የመጣውን ተጫዋች ዊን ማድረግ አትችልም። እውነቴን ነው ደሬ ካንተ ጋር ሰዓት ኖሮን ረጅም ሰዓት ብናሳልፍ ደስታችን እጥፍ ድርብ የለውም። ምክንያቱም ያው ህፃናቶችን ትውልድ በመቅረጽ ስራ ላይ የምታሳልፍ ትልቅ አርአያነት ያለነ በስልጠናው ቢ ላይሰንስ አለ አለኛ ሲ ዲ ዲፕሎማ ወስጃለሁ። ከእንጦጦ ተመርቀሃል። በምን ነው የተመረቀው? ያው ኮቺንግ ነው እግር ኳስ በሽማግሌ እንዲልክ እንዴ? አይ እንግዲህ ኤ ላይሰንሱን ማሟልተህ በትልቅ ደረጃ እናያለን እንጠብቃለን። እንደው እንደ ማጠቃለያ ከስንት አመት መጀመር አለብን? አሁን 17 ትልቅ ነው እያልከን ነው። አንተ 13 ትለናለህ። አሁን የሰለጠኑት ዓለማት ግን ስትሄድ እነ እንግሊዝ ምናምን 5-6 ላይ ይጀምራል። እና ከስንት ማድረግ አለብን? አሁን በእኛ ሀገር እንትንማ ከሆነማ በ10 አመት ነው የሚሆነው። ግን ምንድነው ሎድ እንዳይሆን ክለቦች ጋር ያው ፋይናንስ በጣም ይወስናል። አሁን ፋይናንስ ወሳኝነት አለው። ግን ምንድነው ይቻላል። አሁን ለምሳሌ አዲስ አበባ ፕሮጀክት ላይ ሰርተናል። አሁን እኛ አዲስ አበባ ፕሮጀክት አሁን ነው ሁሉም ጥቅሙን ያወቀው። እኔ መጨረሻ ላይ ሰራው። አሁን በጠቅላላ የምታያቸው ልጆች እነ መስዑድ እነ ዳዊት ስቲፋኖስ እነ ምን አለ አፍሪካ ዋንጫ ላይ ሰውነት ያሉበት ሁኔታ ላይ ተጽዕኖ ፈጥሮ የነበሩት አዲስ አበባ ፕሮጀክት ነው። ያ ፕሮጀክት በኮሚትመንት ሆኖ አካባቢ ላይ በሚፈልገው ወይ ባይሆንም አብዛኛው ለክለብ ግብአትና ኦልሞስት 99% እስከ ስቲል ጭላንጭል እነሱ ነው የምታየው። አሁን ምንድነው ወደንም ጠላንም ወደዚህ ወይ ካልገባክ በቃ አፎርድ አታረግም። አሁን እኮ እንከራከራለን። አሁን ዓለም ገብተህ ያስተምራል። አሁን አፍሪካ ሀገር ሂድ አሁን ተውና አውሮፓን ተውና አፍሪካ ሀገር ስትሄድ እኔ ቤርኩበት ጊዜ እንዴት ምን ደርሰው ነው የምትለው? ገናኛ ጋር ሐሳቡ የለም። እኔ የሚመጣውን ሐሳብ አንዳንዱ ጥሎ እንትን ለማድረግ ይፈልጋል። ክለቦች እንደዚህ ገና እንትኑ የላቸውም፣ ኢነርጂ የላቸውም። በቃ መታተር የምፈልገው በቃ ላይ ጎል በሌለው ነገር ላይ ይኸው እስቲ በእኔ እድሜ እኮ መቼ ነው አፍሪካ ዋንጫ አፎርድ የምታደርገው? በዚህ ወይ አትችልም። ፕላን አድርገህ አስቀምጠህ አሁን አማን ያነሳቸው ነገር በእድሜ ካቴጎሪ በአንድም ባይሆንም በ13 ጀመረ እንዲህ እያልክ ካልሄድክ የመቀጠሉ ነገር ላይ አሁን የማኔጅመንቱ ነገር ወደታች ወይ ማሰብ አለባቸው። ትራኩን አስተካክለው እንትን ብለው ከዛ ካልመጣክ በጣም አስቸጋሪ ነው። ለምን ነው የማታገኘው? አሁን በፊት ጊዜ እኛ ሰዓት ሜዳዎች አሉ እንደ ልብ አዲስ አበባ አሁን እኮ ነገር አሁን ጨርቆስ ረፍት አድርጌ ሲሄድ ጨርቆስ ካፕ ተብሎ በፊት የምታየው አይነት ብዙ ልጆች ኤነርጂ የለም። አትፈርድ። ለምንድን ነው ሜዳ የለም፣ ውድድርም የለም። ምን ያህል ትከፍላላችሁ ለሜዳስ? አይ ለሜዳው እንኳን ብዙም አይደለም። ግን ምንድነው ያው ትምህርት ቤቱም እንደ ኮሚቴው የተባበረ ለምሳሌ አንዳንድ ችግሮች ሲኖሩ ለመጠጋገኛ ምናምን ብለው ነው የሚያስከፍሉ። የት ትምህርት ቤቱ? እዚህ ወራይ ካቴቶር ሼት ነው። እኔ እንደውም በዚህ አጋጣሚ እንደውም እነሱ ማን እንድታመስገን እንፈልጋለሁ። ክፍለ ከተማውም ስፖርት ኮሚሽኑም እንደዚህ የተባበሩ ነው። እንደዚህ አጋጣሚ እንደውም በጣም ነው ታንኪዩ ትልኛ ማን ደስ ይለኛል። ያው ምንድነው እነሱ እንደዚህ የሚያደርጉት አሁን አንዳንድ ሜዳዎች ማስተካከያ ሲኖር እና ወዲያውም ከሚሉ እነሱ ያን ነገር ለማድረግ እንደዚህ የሚያደርጉ ለምሳሌ አንግሎች እንትን ይበላሻሉ። ሜዳዎች አሁን አንዳንድ መስተካከል አለባቸው። ለዛ ነው ያንንም ተሚላለም። ግን በዚህ አጋጣሚ ውጭ ያሉት አሁን ከኛ ግጭት የነበሩኛ ሰለጠናቸው ከኛ ፊትም ያሉት አሁን ውጭ ያሉት አውሮፓ አሜሪካን ያሉት
እነሱ ትልቅ ኤነርጂ እየሰጡ አሁን እነሱ ናቸው በማቴሪያል በዚህ ላይ ማመስገን የምትፈልገውም አካል ካለ አመስገንና የመጨረሻ በቃ አመስገንና የዛሬ ቆይታችን በዚሁ ይጠናቀቃል። እንግዲህ ትምህርት ቤቶች ውድድር ባልከው ላይ ብዙ እነ ዳንኤል ክፍሌን ጨምሮ እነ ዳንኤል ክፍሌ እነ ካሳ ያራጊ ናይጄሪያ ሲሳይ ተሰማን ከትምህርት ቤት ውድድር የተገኙ ሰለሞን ኃይሌ ከትምህርት ቤት ውድድር ብዙ ልጆች ተገኝተዋል እና የትምህርት ቤቶች ውድድር አሁንም ቢኖር ታዳጊዎችን ለማግኘት አሪፍ ይሆናል የሚል እምነት አለኝ። በዚህ አጋጣሚ ዳሬ እንግዲህ በጣም ነው የምናመሰግነው። በጣም በመጨረሻ ማንሻም ብሎካል ማመስገን የምትፈልገው? ያው መጀመሪያ እናንተን ነው በጣም ማመሰግነው አክብራችሁን ስለጠራችሁ እኔ በጣም በዝጋጅ አመሰግናለሁ። ያው ቅድም ያው በተለይ አሁን ፕሮጀክቱ ስናቋቁም ያው እኛ ውስጥ ያሉ ስታፎች አሉ። አሁን ኔማንና ያላሉ አቤል በትራ አለ ቡዛየው አለ ቦቸራን በቅጽም ዳንኤል አሉና ያው እኔ በቆየሁበት ጊዜ ረጅም ጊዜ ጌርክስ ቤት ነበርኩና ኃላፊነት ጫኑ ከባድ ከመሆኑ የተነሳ ብዙም ወርጄ ሃይላይት ነው ማኔጅ ማድረገው። ግን እነሱ ምንድነው ያው አንዴ ፍላጎት እንትኑ ኦሬዲ ኦርጋናይዝ ስለሆነ ያንን አስጠብቀው እዚህ ጋር ቆይቶታል። ቀላል አይደለም ኮሚትመንቱ እዛ ጋር ሰው በተደራጀ ነገር አለ መስራው ያንን ተማሪ እነሱ በጣም ነው አመሰግናቸው። ሌላው የአካባቢ ሰው ሞቲቭ አድርጎ ጠብቆታል። የአካባቢ ሰው በተለይ ልጆቹ ወላጆች እንደራሳቸው ነው ቴኬር ያደረጉ እነሱ የልጆቹ ወላጅ በጣም ማመስገን ፈልጋለሁ። ክፍለ ከተማውን ወረዳው በተለይ ትምህርት ቤቱ ዲኖቹን በጣም እንደራሳቸው አድርጎ እኛ ኮሚትመንት አይተው ቱል ላይ እንደምንሰራ ኦልሞስት ወደ 50 ልጅ በነፃ ነው የሚሰሩት። በነፃ ነው የምናስከፍለው ማስከፈል አይባልም። አሁን ለምሳሌ ችግረኛ ቤተሰብ ልጆች ታላንት ይኖራቸው ችግረኛ ቤተሰብ ልጆች ግዴታ ስኮላ እንሰጣለን። እንደምታዩት 15 እና 17 ያው እያወዳደርን ነው። በጣም ኮስት ነው የሚያደርገን ልጆቹም ጥሩ ቦታ እንዲደርሱ አሰልጣኞቹም ሙያቸውንም አፕግሬድ እንዲያደርጉ አካዳሚ በዚህ እንዲታወቅ ብለን ዋጋ እየከፈልን ያለ ነው እንጂ ተጠቃሚነቱ ያን ያህል አይደለም። ከዛ ውጪ ምንድነው ውጪ ያሉትን በጣም አመስገንልኝ። በተለይ ከኛ ጋር የተጫወቱት እንደዚህ ስም መጥራት አልችልም። አጠቃላይ ያው ለሚያዩት በጣም አመስገንልኝ። ከዛ ለቅድም እንዳልኳችሁ ለአቶ ሄኖክ እና ለአቶ ጆኒ አሁንም ምስጋና አቀርብልኝ። ቀላል ነገር አለም እያደረጉ ያሉት አቶ ዮሴፍ የሚባል አለ እሱ በጣም እሱና ምናልባት የረሳችሁ ሰዎች ካሉ በጣም አመስግንልኝ። በጣም አመሰግናለሁ። ታንኪ ዳሬ በጣም እናመሰግናለን። እንግዲህ ዳሬ በዚህ ብቻ አይደለም ወደፊት በኢትዮጵያ ታዳጊም ወጣት ቡድን ብሔራዊ ቡድንም በአሰልጣኝነት እንደምናይክ ባለሙሉ ተስፋንን እኛና አክብረ እዚህ ስለተገኘን በእኔና በባልደረባይ በአማን ስም በጣም እናመሰግናለን። ታንኪ ሊግ ስፖርት ኦፊሻል ባለምሰገድ ሲፉና በበጋሻው አየለ መረጃችን ለብዙዎች ተደራሽ ይሆን ዘንድ ላይክ እና ሰብስክራይብ ማድረጉን እንዳይዘነጉ። ሊግ ስፖርት ኦፊሻል የስፖርትና የመዝናኛ ፕሮግራም ሁሌም ለለውጥ እንሰራለን።